አስቶን ቪላ የማንቸስተር ዩናይትዱን ተጫዋች ጄደን ሳንቾን ለማስፈረም ፍላጎት እንዳላቸው ተዘገበ። ማንቸስተር ዩናይትድ ከሪያል ማድሪድ ጋር በሴሪያ ድንቅ ብቃት ላሳየው ወጣት ተጫዋች ሊፋለሙ መሆኑ ተነገረ። የኢንተር ሚላን ዋና ስራ አስፈጻሚ ፔሮ አውሲሊዮ ስለ ራስመስ ሆይሉንድ ዝውውር ለመነጋገር ለንደን እንደሚገኝ ተገለጸ። ማንቸስተር ዩናይትድ በከፍተኛ የዝውውር ዋጋ ምክንያት ፈጣኑን አጥቂ ከማስፈረም ሊቆጠብ መሆኑ ይፋ ሆነ። የቀድሞ የቼልሲ ኮከብ ማንቸስተር ዩናይትድን በክረምቱ የዝውውር መስኮት መቀላቀል ይፈልጋል ተባለ። ማንቸስተር ዩናይትድ የዓለማችን ምርጡን ግብ ጠባቂ ለማስፈረም ተመራጩ ክለብ እንደሆነ ተነገረ። ስቶክፖርት ካውንቲ እና ሃደርስፊልድ ታውን የማንቸስተር ዩናይትድ የአካዳሚ ውጤት የሆነውን ጃክ ሙርሃውስን በውሰት ለመውሰድ እየተመለከቱ መሆኑ ተዘግቧል። እነኝንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመግቢያችን ከጠቀስናቸው አርዕስተ ዜናዎች በተጨማሪም ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንሸጋገር። የቀድሞ የቼልሲ ኮከብ ማንቸስተር ዩናይትድን በክረምቱ የዝውውር መስኮት መቀላቀል ይፈልጋል ተባለ። የማንቸስተር ዩናይትዶች የክለቡ መልሶ ግንባታ ጥረት በሩበን አሞሪም እየተፋጠነ መምጣቱን ቀጥሏል። ምንም እንኳን ጠንካራ ዩናይትድ ፍላጎት ቢኖርም ሊያም ዴላፕ ወደ ቼልሲ ለመቀላቀል መምረጡን ተከትሎ አሁን ላይ የዩናይትድ ትኩረት ወደ ሌላ ተጫዋች ዙሯል። ትኩረት ውስጥ ያለው ተጫዋች ታሚ አብርሃም ሲሆን የቀድሞ የቼልሲ አጥቂ በጣሊያን ካሳለፈው ቆይታ በኋላ ወደ እንግሊዝ ለመመለስ ይፈልጋል። እንደ ቲቢአር ፉትቦል ዘገባ ከሆነ ታሚ አብርሃም ወደ ፕሪሚየር ሊግ መመለስ እንደሚፈልግና ወደ ኦልድ ትራፎርድ የመዘዋወር ፍላጎት እንዳለው ዘግቧል። ታሚ የ2024-25 የውድድር ዘመን ከሮማ በውሰት ወደ ኤሲ ሚላን በመሄድ ያሳለፈ ሲሆን በ45 ጨዋታዎች 10 ጎሎችን አስቆጥሮ 7 አሲስቶችን ማድረግ ችሏል። ቁጥሮቹ ጥሩ ቢሆንም ሚላንን ለማሳመን በቂ ስላልነበሩ ዝውውሩ ቋሚ ሊሆን አልቻለም። ዩናይትድ ለእንደዚህ አይነት አጥቂ ፍላጎት እንዳለው ያሳለፈው የውድድር ዘመን ያሳያል። በፕሪሚየር ሊጉ የጨረሰበት የ15ኛ ደረጃና በኤሮፓ ሊግ የፍጻሜ ጨዋታ በቶትናም ከተሸነፈበት ጨዋታ ጋር ተዳምሮ ሙሉ ለሙሉ የማጥቃት እንቅስቃሴ እንደሚያስፈልግ አመልክቷል። በፕሪሚየር ሊጉና በዓለም አቀፍ ደረጃ ልምድ ያለው ታሚ አብርሃም ለአጭርም ሆነ ለረጅም ጊዜ መፍትሄ ይሆናል። ቲቢአር ፉትቦል አክሎም ማንቸስተር ዩናይትድ ለታሚ አብርሃም ዝውውር እንደ ዌስትሃም ዩናይትድ፣ ኤቨርተንና ኒውካስትል ካሉ የተለያዩ ክለቦች ፉክክር እንደሚገጥመው አረጋግጧል። አስቶን ቪላና ሊድስ ዩናይትድም ሁኔታውን እየተከታተሉት ይገኛል። ቲምቶክ ጨምሮ እንደዘገበው ዌስትሃም ዩናይትድ አስቀድሞ መረጃን የጠየቀ ሲሆን ኤቨርተንም ጥያቄን አቅርቧል ሲል ዘግቧል። ታሚ አብርሃም በሮማ እስከ 2027 የሚያቆየው ኮንትራት አለው። ክለቡ በ2021 ለአጥቂው 34 ሚሊዮን ፓውንድ አውጥቷል። ይሁን እንጂ ተጫዋቹ በሆዜ ሞሪኖ እና በዳንኤል ዴሮሲ ስር በጉዳትና በታክቲክ ለውጦች ምክንያት ወጥ ያልሆነ አቋም ሲያሳይ ቆይቷል። አሁን ላይ ሮማዎች ለተጫዋቹ ለሚመጡ ጥያቄዎች ክፍት መሆናቸው ተገልጿል። በውሰት የቆየበት ኤሲ ሚላን እርሱን ለማቆየት ምንም እቅድ የለውም። እናም ተወካዮቹ ተጫዋቹን ወደ እንግሊዝ የሚመልሱበትን መንገድ በንቃት እየፈለጉ መሆኑ ተገልጿል። የ27 ዓመቱ አብርሃም አሁንም ምርጥ ዓመታት ወደፊት እንደሚጠብቀው ምንም ጥርጥር የለውም። አካላዊ ጥንካሬው፣ በአየር ላይ ያለው አሸናፊነትና ከኳስ ውጭ ያለው እንቅስቃሴው የተጫዋቹ ጠንካራ ጎኑ ነው። ሆኖም ታሚ አብርሃም ከሳምንት ወደ ሳምንት ሊጉ የሚጠብቅበትን እንቅስቃሴ ያሳያል የሚለው ጥያቄ ውስጥ ገብቷል። ውድ ተከታታዮቻችን ወደ ቀጣይ መረጃዎቻችን ከመሸጋገራችን በፊት ይህንን ቪዲዮ ላይክ እንድታደርጉት እንጠይቃለን። ከዛ በተጨማሪም እንግዲህ ውድ ቤተሰቦቻችን የት አካባቢ ሆናችሁ እንደምትከታተሉንና ስለ ፕሮግራሞቻችን ያላችሁን ሀሳብ በኮሜንት እንድታጋሩን እንጠይቃለን። የኢንተር ሚላን ዋና ስራ አስፈጻሚ ፔሮ አውሲሊዮ ስለ ራስመስ ሆይሉንድ ዝውውር ለመነጋገር ለንደን እንደሚገኝ ተገለጸ። እንደ ኤፍሲ ኢንተርኒውስ ዘገባ አውሲሊዮ ወደ እንግሊዝ የመጣበት ዋነኛ ምክንያት ለሴስክ ፋብሪጋስ ስምምነት ብቻ እንዳልሆነ ተገልጿል። በእርግጥ ሁሉም ሰው ስራ አስኪያጁ ወደ ለንደን የመጣው የኮሞውን አሰልጣኝ ፋብሪጋስን የኢንተር ሚላንን ፕሮፖዛል እንዲቀበል ለማሳመን ብቻ እንደሆነ አስቦ ነበር። ይሁን እንጂ ከዚህ ድርድር በላይ የሆነ ነገር እንዳለ ተዘግቧል። እርሱም ፔሮ አውሲሊዮ ለማንቸስተር ዩናይትድ አጥቂ ለራስመስ ሆይሉንድ ዝውውር እየተደራደረ ሊሆን እንደሚችል ተገልጿል።
ጁቬንቱስ ባለፈው ሳምንት ራስመስ ሆይሉንድን ለማስፈረም ከፍተኛ ፍላጎት ነበረው። ይሁን እንጂ የጁቬንቱስ ስፖርቲንግ ዳይሬክተር ክሪስቲያኖ ጁቬንቶሊ መባረሩ ዝውውሩ ከባድ እንዲሆንና ለኢንተር ሚላን በር መክፈቱ ተሰምቷል። ማንቸስተር ዩናይትድ የ22 ዓመቱን ተጫዋች በ2023 ወደ ኦልድ ትራፎርድ ለማምጣት ለአትላንታ 80 ሚሊዮን ዩሮ ከፍሏል። ሆኖም ኢንቨስትመንታቸውን መልሰው ማግኘት እንደማይችሉ አረጋግጠዋል። ነገር ግን ቢያንስ ኢንተር ሚላን የተጫዋቹን ከፍተኛ ደሞዝ ሊያቃልልላቸው ይችላል ተብሏል። ማንቸስተር ዩናይትድ ከሪያል ማድሪድ ጋር በሴሪያ ድንቅ ብቃት ላሳየው ወጣት ተጫዋች ሊፋለሙ መሆኑ ተዘገበ። የማንቸስተር ዩናይትድ የስካውቲንግ ዲፓርትመንት የዝውውር መስኮቱ ሳይከፈት ትልቅ እንቅስቃሴዎችን እያደረገ ይገኛል። በዚህም አይናቸውን በአውሮፓ እግር ኳስ ተስፋ ከሚጣልባቸው አማካኞች በአንዱ ላይ ተክለዋል። በሴስክ ፋብሪጋዙ ኮሞ የሚገኘው ኒኮ ፓዝ አሁን ላይ በዩናይትድ ራዳር ውስጥ መሆኑን ከካውት ኦፍሳይድ የተገኘ ዘገባ አመልክቷል። የ20 ዓመቱ ፓዝ በሴሪያ ቢ ባሳየው አቋሙ ያለውን አቅም አስመስክሯል። ማንቸስተር ዩናይትድ ተጫዋቹ ላይ ፍላጎት አላቸው። ሪያል ማድሪድም ተጫዋቹ በመጀመሪያ ከክለቡ ሲለቅ በ8 ሚሊዮን ዩሮ መልሶ የመግዛት ውል አስገብቶ ነበረ። አዲሱ አሰልጣኛቸው ዣቪ አሎንሶም የፓዝ ትልቅ አድናቂ እንደሆነና ክለቡ የበለጠ እንዲጥር በማድረግ ተጫዋቹን ወደ ቤርናቦ እንዲመልሱት ሊያደርግ ይችላል ሲል ካውት ኦፍሳይድ ዘግቧል። ወደ ሪያል ማድሪድ የሚመልሰው መንገድ ክፍት ሆኖ ቢታይም ለተጫዋቹ ግን አስደሳች አይደለም። እንደሚታወቀው ፓዝ ከዚህ በፊት በማድሪድ የመጀመሪያ ቆይታው የጨዋታ ደቂቃን ለማግኘት ታግሏል ሲል ሪፖርቱ ገልጿል። ሎስ ብላንኮቹ ተጫዋቹን ለመመለስ ካሰቡ የተረጋገጠ የጨዋታ ደቂቃ እንደሚሰጡ ማሳመን አለባቸው። ፓዝ ራሱ መደበኛ የመጀመሪያ የጨዋታ ደቂቃ እስካላገኘ ድረስ ወደ ቤርናቦ ለመመለስ እንደማይቸኩል ተገልጿል። ይህ ታዲያ ስለ ተጫዋቹ ብስለትና ቅድሚያ የሚሰጣቸውን ነገሮች በደንብ የሚገልጽ ሲሆን እርሱም ከሜዳሊያዎች ይልቅ የጨዋታ ደቂቃዎችን ከክብር ይልቅ እድገትን እንደሚመርጥ ያሳያል። ይሁን እንጂ የሴስክ ፋብሪጋዝ በኮሞ ያለው የወደፊት ዕጣ ፈንታ እርግጠኛ ለመሆን ፓዝን ከተጠበቀው ጊዜ በላይ ወደ ውሳኔ እንዲገባ ሊገፋፋው ይችላል ተብሏል። ማንቸስተር ዩናይትድ በከፍተኛ የዝውውር ዋጋ ምክንያት ፈጣኑን አጥቂ ከማስፈረም ሊቆጠብ መሆኑ ተገለጸ። ማንቸስተር ዩናይትዶች በአስደናቂው የሞናኮ የክንፍ መስመር ተጫዋች ማግነስ አክሊዮች ላይ የዝውውር ጥያቄ ለመሰንዘር አሁንም ፈቃደኛ እንዳልሆኑ ተነግሯል። የ23 ዓመቱ ወጣት የፈረንሳዊ ክለብ የአካዳሚ ውጤት ነው። ከ2022 ጀምሮም የመጀመሪያ ቡድን አካል ነበር። ፈረንሳዊ በዚህ ውድድር ዘመን በሁሉም ውድድሮች 42 ጨዋታዎችን አድርጎ 7 ግቦችን በማስቆጠር 7 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። የአክሊዮች አስደናቂ ብቃት ማንቸስተር ዩናይትድን ጨምሮ የበርካታ የአውሮፓ ታላላቅ ክለቦችን አይን ስቧል። ዩናይትዶች እንደ ማርከስ ራሽፎርድ፣ አንቶኒ፣ ጀደን ሳንቾ እና አሊያንድሮ ጋርናቾን በማሰናበት የሩበን አሞሪም የእግር ኳስ ፍልስፍናን የመተርጎም ችሎታ ያላቸው አዳዲስ ተጫዋቾችን ለመተካት እየሰሩ በመሆናቸው ከፍተኛ የማጥቃት ማሻሻያዎችን ለማድረግ ይፈልጋሉ። ዩናይትዶች የማቲያስ ኩኛን ፊርማ ቀድሞ የጨረሱ ሲሆን የብሬንትፎርድ የክንፍ ተጫዋች ብራያን ምቤሞንም ለማስፈረም በድርድር ላይ ይገኛሉ። ከዚህም በላይ አሁን ላይ እየተዘዋወሩ ያሉ ሪፖርቶች እንደሚያሳዩት ዩናይትዶች ከአክሊዮች የዝውውር ጋር የተገናኙ ሲሆን ክለቡም የተጫዋቹን ፍጥነትና ድሪብል የማድረግ ችሎታ እንደሚያደንቁለት ተገልጿል። ይሁን እንጂ ለስትሪት ኒውስ ቅርብ የሆኑ ምንጮች እንደሚሉት ኢኒዮስ የሞናኮን የዝውውር ጥያቄ ለማሟላት ዝግጁ ስላልሆኑ በዚህ ዝውውር ላይ አሁንም ጥርጣሬ ያላቸው ሲል ገልጸዋል። የሊግ አንዱ ቡድን ከ60 እስከ 65 ሚሊዮን ዩሮ የሚሆን የዝውውር ክፍያን ጠይቋል። ምንም እንኳን ክፍያውን ለመቀነስ ክለቡ ክፍት ቢሆንም በሚቀጥለው የውድድር ዘመን በአውሮፓ እግር ኳስ እጦት ምክንያት የተገደበ በጀት ላላቸው ዩናይትዶች ዋጋው በጣም ውድ ይሆናል። ከማንቸስተር ዩናይትድ በተጨማሪም ተጫዋቹን በርካታ የአውሮፓ ኃያላን ክለቦች ማለትም ሊቨርፑል፣ ማንቸስተር ሲቲ፣ ኒውካስትል ዩናይትድ፣ ቶትንሃም እና ፒኤስጂ እየተከታተሉት ይገኛል። ማንቸስተር ዩናይትድ የዓለማችን ምርጡን ግብ ጠባቂ ለማስፈረም ተመራጩ ክለብ እንደሆነ ተዘገበ። ማንቸስተር ዩናይትድ የአስቶን ቪላውን ግብ ጠባቂ ኢሚሊያኖ ማርቲኔዝን ለማስፈረም ከፍተኛ ፍላጎት አለው። ቀይ ሰይጣኖቹ በአንድሬ ኦናና ተደጋጋሚ ስህተቶች ላለፉት 2 ዓመታት ሲቸገሩ ቆይተዋል። አብዛኛው ደጋፊ የክለቡ አስተዳደሮች ክለቡን ወደ ነበረበት ከፍታው ለመመለስ የተሻለ ግብ ጠባቂ ማስፈረም እንዳለባቸው ያምናሉ። ምክንያቱ ደግሞ ካሜሩናዊ ግብ ጠባቂ ባለው ወጥነት የጎደለው አቋም የተነሳ ነው። ከቅርብ ወራት ወዲህ ዩናይትዶች የቶሪኖውን ሚላንኮቪች ሳቪች፣ የበርንሌውን ጄምስ ትራፎርድ እና የብራይተኑን ባርት ቬብሩገንን ጨምሮ ከበርካታ ግብ ጠባቂዎች ጋር ተገናኝተዋል። በቅርብ ጊዜ የወጡ ዘገባዎችም ማንቸስተር ዩናይትድ የፒኤስጂውን ጃልጁ ዶናሩማን ለማዘዋወር ደፋር ሙከራ እንደሚያደርጉ ዘግበው ነበር። ነገር ግን እነዚህ መረጃዎች ከተራ ወሬ የዘለሉ እንዳልነበሩ ተገልጿል። ዩናይትድ ከኢሚሊያኖ ማርቲኔዝ ጋር የተገናኘበት የዝውውር መረጃ ታዲያ ከሌሎች በበለጠ እውነተኛ ይመስላል። ይህ የሆነበት ምክንያት ደግሞ ግብ ጠባቂው በአስቶን ቪላ ቤት ያለው የወደፊት ዕጣ ፈንታ እስካሁን እርግጠኛ ስላልሆነ ነው።
የ32 ዓመቱ ተጫዋች አስቶን ቪላ ባደረገው የመጨረሻ የሜዳ ጨዋታው ላይ ደጋፊዎችን በቪላ ፓርክ ሲሰናበት ተስተውሏል። እንደ ቲዋይሲ ዘገባ ከሆነ ማንቸስተር ዩናይትድ የአርጀንቲናዊ ግብ ጠባቂ ፈላጊ ሆኖ ብቅ ብሏል። ምንጩ እንደገለጸው የፕሪሚየር ሊጉ ክለብ የዛሬ ዓመት ሩበን አሞሪም ከመምጣቱ በኋላ በነበረው የጥር የዝውውር መስኮት የግብ ጠባቂውን ፊርማ ለማግኘት ሞክረው እንደነበር ገልጿል። በአርጀንቲና የሚገኙ ምንጮችም ባርሴሎና ስለ ማርቲኔዝ እየጠየቀ እንደሆነ ገልጸው ዋነኛ ፈላጊዎቹ ግን ዩናይትዶች እንደሆኑ ዘግበዋል። ይሁን እንጂ የዓለም ዋንጫ አሸናፊውን ከበርሚንግሃም ማስኮብለል ቀላል አይሆንም። ምክንያቱም አስቶን ቪላ እስከ 2029 ድረስ ባለው ውል ከግብ ጠባቂው ጋር ለመለያየት ከፍተኛ የሆነ የዝውውር ክፍያን እየጠየቀ ይገኛል። ማርቲኔዝ ከ2020 ጀምሮ በቪላ ፓርክ የቆየ ሲሆን በዚህ የውድድር ዘመን ለክለቡ ባደረጋቸው 53 ጨዋታዎች 16 ክሊንሺት አስመዝግቦ 61 ጎሎችን አስተናግዷል። ስቶክፖርት ካውንቲ እና ሃደርስፊልድ ታውን የማንቸስተር ዩናይትድ የአካዳሚ ውጤት የሆነውን ጃክ ሙርሃውስን በውሰት ለመውሰድ እየተመለከቱ መሆኑ ተዘገበ። ማንቸስተር ዩናይትዶች በአንደኛ ቡድናቸው ላይ ብቻ ሳይሆን አካዳሚያቸውንም ከአዲሱ የውድድር ዘመን በፊት ቅርጽ ለማስያዝ ይፈልጋሉ። ይህም በተለያዩ የዕድሜ ክልል ለሚገኙ ወጣት ተስፋ ሰጪ ተጫዋቾች ይበልጥ እንዲያድጉ በውሰት መስጠትን ያካትታል። ሩበን አሞሪም በርካታ የካሪንግተን ድንቅ ልጆችን በቅድመ ውድድር ወቅት ከገመገማቸው በኋላ የወደፊት ዕጣ ፈንታቸውን እንደሚወስን ይጠበቃል። ዋና አሰልጣኙ ከበርካታ የሥልጠና ክፍለ ጊዜዎችና በቅርብ ከተካሄደው የድህረ ውድድር ዘመን ጉዞ በኋላ ስለ ጥቂቶቹ ግንዛቤ ሳይኖረው አልቀረም። የፖርቹጋላዊ ታክቲሽያንን አይን ከሳቡት ወጣት ተጫዋቾች መካከል አንዱ ጃክ ሙርሃውስ ነው። ተጫዋቹ ከዋናው ቡድን ጋር አዘውትሮ የሰለጠነ ሲሆን በሆንግ ኮንግ ጨዋታ ላይ አስደናቂ ብቃትን አሳይቷል። በአካዳሚው ያሳየው ጫናዎችን የመቋቋምና ኳስን ወደፊት ፖሰስ የማድረግ አቅሙ አስደናቂ ነበር። ተጫዋቹ ይፋ የሆነ የመጀመሪያ ቡድን ጨዋታውን ስለማድረግ ወሬዎች ነበሩ፣ ነገር ግን ያ ሊሳካ አልቻለም። አሁን ላይ ታዲያ ዴይሊ ሜል በክረምት በውሰት ሊለቅ እንደሚችል ዘግቧል። ለተጫዋቹ ሁለት የሊግ አንድ ክለቦች ፍላጎት አላቸው። እነርሱም ስቶክፖርት ካውንቲ እና ሃደርስፊልድ ታውን ሲሆኑ ሁለቱም ቡድኖች ለ19 ዓመቱ ታዳጊ የውሰት ጥያቄን አቅርበዋል። በክለባችን ከሚገኙ ታዳጊ ባለተሰጥኦዎች መካከል ሴኮ ኮኔም በውሰት ከመውጣት ጋር ተገናኝቷል። ተጫዋቹ በእስያ አስደናቂ ብቃቱን ቢያሳይም ንብረትነቱ በኢኒዮስ ስር ወደ ሆነው ኤፍሲ ላውዛን ስፖርት በውሰት ከመዘዋወር ጋር ስሙ ተገናኝቷል። ሌላው በጊዜያዊነት ሊለቅ የሚችለው ተጫዋች ኢታን ዊሊያምስ ሲሆን አሁን ላይ በሊግ ሁለቱ ክለብ ቸልተንሃም ታውን ጥሩ የውሰት ጊዜ እያሳለፈ ይገኛል። ቀይ ሰይጣኖቹ ተጫዋቹን በድጋሚ በውሰት ለመስጠት ሶስተኛ ዲቪዚዮን ላይ የሚገኝ ፍጹም የሆነ ቡድን እየፈለጉለት መሆኑም ተነግሯል። አስቶን ቪላ የማንቸስተር ዩናይትዱን ተጫዋች ጄደን ሳንቾን ለማስፈረም ፍላጎት እንዳላቸው ተዘገበ። አስቶን ቪላ ጄደን ሳንቾን ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ እንደሆነ ተገልጿል። ቸልሲ ከተጫዋቹ ጋር በደሞዝ ጉዳይ ከስምምነት መድረስ ባለመቻሉ ሳንቾን ወደ ዩናይትድ ቤት በይፋ መልሷል። ሰማያዎቹ ደሞዙን በመቀነስ አዲስ ኮንትራት እንዲፈርም ለማሳመን ቢሞክሩም የ5 ዓመቱ ተጫዋች ፈቃደኛ አልሆነም። በዚህም መሰረት ተጫዋቹን ወደ ኦልድ ትራፎርድ በመመለስ 5 ሚሊዮን ፓውንድ ቅጣት ከፍለዋል። ሆኖም ሩበን አሞሪም ለሳንቾ ምንም ቦታ የለውም። እናም ክለቡ እርሱን በፍጥነት ለማዘዋወር እየፈለገ ይገኛል። እንደ ቲምቶክ ዘገባ ከሆነ አስቶን ቪላ፣ ናፖሊ እና ኤስ ሚላን ሁሉም በዚህ ክረምት ሳንቾን የማስፈረም ፍላጎት አላቸው። አስቶን ቪላ ማርከስ ራሽፎርድን ከዩናይትድ በጥር የዝውውር መስኮት በውሰት ማስፈረሙ ይታወሳል። ቪላዎቹ ራሽፎርድን በ40 ሚሊዮን ፓውንድ በቋሚነት የማስፈረም አማራጭ አላቸው። ሆኖም በኡናይ ኤምሬ ስር ጥሩ ቆይታ ቢያደርግም ራሽፎርድ በቪላ ለመቀጠል ፍላጎት የለውም። የዩናይትድ አካዳሚ ምርት በዚህ ክረምት ባርሴሎናን መቀላቀል እንደሚፈልግ በሰፊው ተዘግቧል። ቲምቶክ እንደገለጸው ቪላዎች በግራ በኩል ላለው የአጥቂ ክፍላቸው አዲስ ተጫዋች እየፈለጉ እንደሆነና ሳንቾን የራሽፎርድ ምትክ አድርገው ለማስፈረም እንደሚፈልጉ ገልጿል። ናፖሊም በጥር ወር ፓሪስ ሴን ጀርመንን የተቀላቀለውን ክቫራትስኬሊያን ለመተካት በገበያው ላይ ያሉ ሲሆን ጄደን ሳንቾም አንደኛው አማራጫቸው እንደሆነ ተነግሯል። ይሁን እንጂ የትኛውም የአውሮፓ ክለብ ሳንቾ ካለው ወቅታዊ ብቃትና ከወርኪቲክሱ አንጻር 300,000 ፓውንድ ሳምንታዊ ደሞዙን ለመክፈል ፈቃደኛ ሊሆን አይችልም። በቅርቡ ዘ ፒፕልስ ፐርሰን 3 የሳውዲ ፕሮ ሊግ ክለቦች ሳንቾን እየተከታተሉ ነው ሲል ዘገባን አስተላልፎ ነበር። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። እስከዚህ ድረስ የተከታተላችሁን ከልብ እያመሰገንን ስለ ፕሮግራሞቻችን ያላችሁን ሀሳብ አስተያየት ኮሜንት ላይ እንድታሰፍሩልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።